ሰላም የተከበራችሁ ተመልካቾቻችን ለዛሬ ዘንላችሁ የቀረቡ ስፖርታዊ መረጃዎች እንድትከታተሉን በክብር እንጋብዛለን። በዛሬው ስፖርታዊ መረጃዎቻችን በርከት ያሉ የዓለም ክለቦች ዋንጫ እንግዲህ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። እንዲሁም የዝውውር መረጃዎችን እንግዲህ ወደ እናንተ እናደርሳለን። እስከ መጨረሻ አብራችሁን ትቆዩ በትህትና እንጋብዛለን። አሁንም ለቻናሉ አዲስ የሆናችሁ ተከታታዮች ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ነው የምንጠይቀው። ቀጥታ ወደ መረጃዎች። በዓለም ክለቦች ዋንጫ የምድብ ሁለተኛ ጨዋታዎች ትናንትም ቀጥለው ተደርገዋል። በምድብ ኢ የደቡብ አፍሪካው ማሜሎዲ ሰንዳውንስ ከቦሩሺያ ዶርትሙንድ ጋር ያደረጉት ጨዋታ በቦሩሺያ ዶርትሙንድ 4-3 አሸናፊነት ተጠናቋል። እንግዲህ ቦሩሺያ ዶርትሙንዶች ትናንትና ከፍተኛ ፉክክር ገጥሟቸው ነበር ከደቡብ አፍሪካው ማሜሎዲ ሰንዳውንስ፣ ነገር ግን በመጨረሻ አሸንፈው መውጣት ችለዋል ማለት ነው። በ11ኛው ደቂቃ ሉካስ ሪቤሮ ለማሜሎዲ ሰንዳውንስ ግብ አስቆጥሮ መሪ ሆኖ ነበር። ነገር ግን በ16ኛው ደቂቃ ፍሊክስ ኒሜቻ ለቦሩሺያ ዶርትሙንድ የአቻነቷን ግብ ካስቆጠረ በኋላ ሰርሆ ጉራሲ እንዲሁም አዲሱ የቦሩሺያ ዶርትሙንድ ፈራሚ ጆቤ ቦሊንግሃም ሁለት ግቦች ያስቆጥረው እንግዲህ ቦሩሺያ ዶርትሙንድ 3-1 መምራት ችለው ነበር። በ59ኛው ደቂቃ ሙዳኡ እንግዲህ የማሜሎዲ ሰንዳውንስ ተጫዋች ወደ ራሱ ግብ አስቆጥሮ ቦሩሺያ ዶርትሙንድ 4-1 በሆነ ውጤት እንግዲህ ጨዋታውን መምራት ችለው ነበር። ነገር ግን ራይነርስ እንዲሁም ሞቲባ በመጨረሻ ደቂቃ ለማሜሎዲ ሰንዳውንስ ሁለት ግቦችን አስቆጥሮ ጨዋታው በ4-3 ቦሩሺያ ዶርትሙንድ አሸናፊነት ሊጠናቀቅ ችሏል ማለት ነው። ሌላኛው በዚህ ምድብ የብራዚሉ ፍሉሚነንስ ከኤልሰን ኤችዲ ጋር ያደረጉት ጨዋታ በፍሉሚነንስ 4-2 አሸናፊነት ተጠናቋል። እንግዲህ የብራዚል ቡድኖች አልተቻሉም። ስለዚህ በዚህ ምድብ በምድብ ኢ ፍሉሚነንስ እንዲሁም ቦሩሺያ ዶርትሙንድ በተመሳሳይ 4 ነጥብ በግብ ክፍያ ተበላልጠው አንደኛና ሁለተኛ ሆነው እየመሩ ነው። ማሜሎዲ ሰንዳውንስ በ3 ነጥብ እንዲሁም ኤልሰን ኤችዲ በ0 ነጥብ ሶስተኛና አራተኛ ደረጃ ይዘዋል ማለት ነው። በቀጣይ በምድብ የመጨረሻ ጨዋታዎች እንግዲህ ፍሉሚነንስ ከማሜሎዲ ሰንዳውንስ እንዲሁም ቦሩሺያ ዶርትሙንድ ከኤልሰን ኤችዲ ጋር ጨዋታቸውን የሚያደርጉ ነው የሚሆነው። ወደ ምድብ ኤፍ ስናልፍ በምድብ ኤፍም ትናንትና ሁለት ጨዋታዎች ተደርገው ነበር። የጣሊያኑ ኢንተር ሚላን ከጃፓኑ ኦራዋ ሬድስ ጋር ያደርጉት ጨዋታ በኢንተር ሚላን 2-1 አሸናፊነት ተጠናቋል። እንግዲህ ይህ ጨዋታ እጅግ ከፍተኛ ፉክክር የታየበት ጨዋታ ነበር። የጃፓኑ ኦራዋ ሬድስ እንግዲህ እስከ 78ኛው ደቂቃ እንግዲህ 1-0 እየመራ ተጉዞ ነበር። ሩዮማ ዋታናቤ በ11ኛው ደቂቃ ኦራዋ ሬድስ ግብ አስቆጥሮ እስከ 78ኛው ደቂቃ እንግዲህ 1-0 እየመሩ ነበር። ነገር ግን በ78ኛው ደቂቃ አርጀንቲናው እንግዲህ የኢንተር ሚላን ተጫዋች ላውታሮ ማርቲኔዝ እንግዲህ የቁርጥ ቀን ልጃቸው በባይስክል በሚገርም ሁኔታ ባስቆጠራት ግብ ኢንተር ሚላኖች አቻ መሆን ችለዋል። በ92ኛው ደቂቃም ሌላኛው አርጀንቲናዊ የ20 ዓመቱ ወጣት ቫለንቲን ካርቦኒ ለኢንተር ሚላን የማሸነፊያ ሁለተኛው ግብ አስቆጥሮ እንግዲህ ኢንተር ሚላን 2-1 በሆነ ውጤት ማሸነፍ ችለዋል። እነዚህ ሁለት ቡድኖች እንግዲህ በምንም የማይገናኙ ቡድኖች ናቸው። እንግዲህ በስኳድ ዴብዝ እንዲሁም በስኳዳቸው ዋጋ ብናያቸው እንኳን በ700 ሚሊዮን ዩሮ እንግዲህ ኢንተር ሚላን ይበልጣል። ኢንተር ሚላን 721.8 ሚሊዮን ዩሮ የስኳድ ዋጋ አለው። ኦራዋ ሬድስ በአንጻሩ 19.85 ሚሊዮን ዋጋ ነው ያለው። ስለዚህ ከ700 ሚሊዮን ዩሮ በላይ እንግዲህ ኢንተር ሚላን የዋጋ ብልጫ አለው። ስለዚህ እነዚህ ሁለት ቡድኖች ትናንትና ከፍተኛ ፉክክር አድርገዋል። የኦራዋ ሬድስ ደጋፊዎች እንግዲህ ጨዋታው እጅግ እንዳሳዘናቸው እንግዲህ በመጨረሻ ሲገልጹ ነበር። እንግዲህ ስለዚህ ትናንትና ኢንተር ሚላን አሸንፈው መውጣት ችለዋል። በዚህ ምድብ ሌላኛው ጨዋታ ሪቨር ፕሌት ከሞንትሪ ጋር ያደረጉት ጨዋታ 0-0 በሆነ ውጤት ነው እየተጠናቀቀው። ስለዚህ በዚህ ምድብም ኢንተር ሚላንና ሪቨር ፕሌት በ4 ተመሳሳይ ነጥብ አንደኛና ሁለተኛ ሆነው እየመሩ ነው። ሞንትሪ በ2 ነጥብ እንዲሁም ኦራዋ ሬድስ በ0 ነጥብ ሶስተኛና አራተኛ ሆነው እንግዲህ በምድቡን ይገኛሉ ማለት ነው። በቀጣይ ሪቨር ፕሌት ከኢንተር ሚላን፣ ሞንትሪ ከኦራዋ ሬድስ የመጨረሻ ሶስተኛ ጨዋታቸውን የሚያደርጉ ነው የሚሆነው። ከኢንተር ሚላንና ሪቨር ፕሌት አሸናፊው በቀጥታ ወደ ጥሎ ማለፍ የሚያልፍ ነው የሚሆነው። በአንጻሩ ኢንተር ሚላንና ሪቨር ፕሌት የሚሸናነፉ ከሆነ ነገር ግን ሞንትሪ እንግዲህ ኦራዋ ሬድስን የሚያሸንፍ ከሆነ ሞንትሪ በቀጥታ ወደ ጥሎ ማለፍ የሚያልፍ ነው የሚሆነው።
የምድብ ሁለተኛ የመጨረሻ ጨዋታዎች ዛሬ ቀጥለው ይደረጋሉ። ምድብ ጂ ጁቬንቱስ ከዋይዳድ ካዛብላንካ 1 ሰዓት ላይ፣ ማንቸስተር ሲቲ 10 ሰዓት ሌሊት ከአልአይን ጨዋታቸውን የሚያደርጉ ነው የሚሆነው። በምድብ ኤችም ሪያል ማድሪድ ከፖርቹጋል፣ ሳልዝበርግ ከአልሂላል የምድብ ሁለተኛ ጨዋታቸውን ዛሬ የሚያደርጉ ነው የሚሆነው ማለት ነው። ወደ ሌሎች መረጃዎች ስናልፍ እንግዲህ አጠር ያሉ ሌሎች መረጃዎች አሉን። ትናንትና ሪያል ኦቬድ ከሚራንዳስ ጋር የደርሶ መልስ የሁለተኛ ጨዋታ ነበራቸው። ሪያል ኦቬድም በደርሶ መልስ 3-2 በማሸነፍ ከ24 ዓመታት በኋላ ወደ ላሊጋ መመለሳቸው እንግዲህ ይፋ ሆነዋል። በዚህም የቀድሞ የአርሰናል ተጫዋች ስፔናዊ ሳንቲ ካዞርላ በፍጹም ቅጣት ምት ትናንትና ግብ ማስቆጠር ችሏል። ይህ የ40 ዓመቱ እንግዲህ አማካይ ሪያል ኦቬድን እንግዲህ ወደ ላሊጋ ለመመለስ እንግዲህ ከፍተኛ ጥረት አድርገዋል። እንግዲህ ተሳክቶለታልም። ስለዚህ ይህ ተጫዋች የሚቀጥል ከሆነ በቀጣይ ዓመት በ41 ዓመቱ እንግዲህ በላሊጋ የምንመለከተው ነው የሚሆነው። ስለዚህ ሪያል ኦቬድ ከ24 ዓመት ከ2001 ዓመት በኋላ ከ2001 ዓመተ ምህረት በኋላ ወደ ላሊጋ ማደጉን ትናንትና ይፋ ሆነዋል ማለት ነው። ደጋፊዎችም እንግዲህ ከፍተኛ የሆነ የደስታ አገላለጽ ሲገልጹ ነበር። እርግጥ ነው ከ24 ዓመት ወደ አንደኛ ዲቪዥን ላሊጋ መመለስ እጅግ የሚያስደስት ነው። ትናንትናም እንግዲህ በስታዲየም ደስታቸውን ሲገልጹ ነበር ማለት ነው። ሌላኛው ኤካይ ጉንዶጋን እንግዲህ የማንቸስተር ሲቲ የመሃል ሜዳ ተጫዋች ወደ ጋላታሳራይ ሊያመራ እንደሆነ እንግዲህ መረጃዎች እየወጡ ነው የሚገኙት። በግል ጉዳዮችም እንግዲህ ከስምምነት ደርሰዋል እየተባለ ነው የሚገኘው። ስለዚህ ይህ ተጫዋች በቀጣይ ዓመት በጋላታሳራይ ቱርክ የምንመለከትበት እድል ከፍተኛ መሆኑን እንግዲህ ምንጮች እየመለከቱ ነው የሚገኙት። ሌላኛው የኖቲንግሃም ፎረስቱ አሰልጣኝ ኑኖ ስፒሪቶ ሳንቶ ውልን ማራዘሙ ትናንትና ይፋ ሆነዋል። ይህ አሰልጣኝ እንግዲህ እስከ 2028 ዓመት ምህረት የሚያቆየውን የ3 ዓመት ውል ነው እንግዲህ መፈረም የቻለው። የክለቡ ባለቤት ኢቫንጀሎስ ማሪንኪስም እንግዲህ አንድ አይነት ህልም ነው ያለን እንግዲህ ለክለባችን በፕሪሚየር ሊጉና በአውሮፓ ተወዳድረን ዋንጫ ማምጣት ሲል አስተያየቱ ሰጥቷል ማለት ነው። ሌላኛው ኒኮላስ ጃክሰንን ነው የምናገኘው። ኒኮላስ ጃክሰን እንግዲህ የቼልሲ አጥቂ መስመር ተጫዋች እንደሆነ ይታወቃል። ወደ ጁቬንቱስ ሊያመራ እንደሆነ እንግዲህ መረጃዎች እየወጡ ይገኛሉ። ከወኪሉ ጋርም የጁቬንቱስ አመራሮች እንግዲህ ንግግር መጀመራቸውን በይፋ ወጥተዋል ማለት ነው። ስለዚህ ኒኮላስ ጃክሰን ከቼልሲ በመልቀቅ ወደ ጁቬንቱስ ለማምራት እንግዲህ ንግግሮችን ተጀምረዋል። ከባየር ሌቨርኩሰን በከፍተኛ የገንዘብ መጠን በ100 ሚሊዮን ፓውንድ ወደ ሊቨርፑል የተቀላቀለው ፍሎሪያን ዊርዝ ትናንትና እንግዲህ ከጋዜጠኞች የቀረቡለትን ጥያቄዎች ትናንትና መብራሪያን ሰጥተዋል። እንዴት ወደ ሊቨርፑል መቀላቀል ቻልክ? ሊቨርፑልን እንዴት መረጥክ? ብለው ለጠየቁት ጥያቄ በአውሮፓ ካሉ ምርጥ 3 ቡድኖች መቀላቀል ፈልግ ነበር። ከነዚህም አንዱ ሊቨርፑል ነው። ስለዚህ ወደ ሊቨርፑል መቀላቀል ችያለሁ። ከአውሮፓም ወደ ምርጥ 3 አንዱ ቡድን መቀላቀል የቻልኩት ሲል ፍሎሪያን ዊርዝ አስተያየቱን ሰጥቷል ማለት ነው። ስለነበሩን መረጃዎች ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቀን